ኑ ሰማዕትነት አያምልጣችሁ። በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥንቱ ዘመን ሰማዕትነት ከአላውያን ነገሥታት ጋር ነበር። አላውያን ነገሥታት ክርስቲያኖችን ያሳድዷቸዋል። ክርስቲያኖችም ጨርቄን ማቄን ሳይሉ ይሰደዳሉ። ስለ ሀብት ንብረታቸው፣ ስለ ምድራዊ ክብራቸው፣ ስለ ሚስቶቻቸው፣ ስለ ልጆቻቸው፣ ስለ ምድራዊት ኑሯቸው ብዙም አይጨነቁም። ዋናው ጭንቀታቸው ነፍሳቸው ከአምላኳ ከወዳጇ ከሞተላት አፍቃሪዋ ርቃ እንዳትሰደድ ነበር። ታዲያ ለዚህ ብለው የበግና የፍየል ሌጦ ለብሰው ግማሾቹ ዱር ለዱር፣ ግማሾቹ ተራራ ለተራራ፣ ግማሾቹ ዋሻ ለዋሻ፣ ግማሾቹም ፍርክታ ለፍርክታ ተቅበዘበዙ። የብዙ መከራ ተቀበሉ። ነፍሳቸውን ለማትረፍ ብለው ራሳቸውን በየመቃብሩ በየበረሃው ይደብቁ ነበር። በጣም የሚያስደንቀኝ ግን ይህን ያደረጉት በጣም ብዙ እናቶች መኖራቸው ነው። ልጆች፣ የኛ ሰማዕትነት ግን እንዲህ አይደለም። የኛ ሰማዕትነት እና ውጊያ በላያችን ላይ ካሉ ነገሥታት ጋር ነው። የኛ ሰማዕትነት ከምኞቶቻችን ጋር ነው። የኛ ሰማዕትነት ከምግብ፣ ከእንቅልፍ፣ ከዋዛ ፈዛዛ፣ ከስንፍና፣ ከውሸት፣ ከሐሜት ጋር ነው። የኛ ሰማዕትነት ወንበራችን እስኪጎድል ፊልም ማየት ሳይሆን ቃለ እግዚአብሔርን ማንበብ ነው። ስለዚህ ልጆቼ ሆይ ከምኞቶቻችን ጋር ተጋድሎ እንግጠም። ነፍሳችንን ከአምላኳ ጋር ከሚያጣሉ ደግሞም ለጊዜው ሳይሆን ለዘላለማዊ ከሚለዩት ፍላጎቶቻችን ጋር እንጋደል። ስለ ምድራዊ ሀብት፣ ስለ ምድራዊ ዝና፣ ስለ ጊዜያዊ ደስታ ብለን ነፍሳችንን በአላውያን ነገሥታት ለምኞታችን ትንበረከክ ዘንድ አሳልፈን አንስጣት። ነፍሳችን ከእነዚህ ነገሥታት መከራ እናድናት ዘንድ እነዚህን ነገሥታት ድል አድርገን ከአምላኳ እናገናኛት። ከእንቅልፍ ጋር ተዋግተን ድልም አድርገን ጧት ለስግደት ለጸሎት እናበርታት። የኛ ዘመን ሰማዕትነት ይህ ነውና። ቅዱስ ዮሐንስ አፈወርቅ። ሥጋዊ ፍላጎቶችን ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ነው። ብፁዕ አቡነ ጎርጎርዮስ ካሉ። የቤተ ክርስቲያን ሕይወት በመስቀል ላይ ስለሆነ ፈተና ይበዛባታል። ስለዚህ ከግል ሕይወታችሁ ይልቅ የቤተ ክርስቲያናችሁን አቋም አጠንክሩ። ብፁዕ አቡነ ጎርጎርዮስ ካሉ። ሞት ሰማዕትነትን አያሸንፈውም። ይልቁንም የሕይወት አክሊል ያቀዳጀዋል። ቅዱስ ዮሐንስ አፈወርቅ። ደመ ሰማዕታት። የሰማዕትነት ትርጉም። የክርስቶስ ሰማዕታት ምስክሮች ስለ ክርስቶስ ደማቸውን አፈሰሱ። ጸሎታቸው በረከታቸው ይድረሰን። ሰማዕት ማለት ምስክር ማለት ሲሆን ሰማዕትነት ማለት ደግሞ ለክርስቶስ ስም እና ስላላመኑት እምነት ሲሉ መከራን መቀበል፣ መሰደድ፣ አልፎም ሕይወትን መስጠት ማለት ነው። ሰማዕት የክርስቶስን ወንጌል በቃሉ ብቻ ሳይሆን በገዛ ሕይወቱ ጭምር የሚመሰክር ነው። የሰማዕትነት ትርጉም በእግዚአብሔር ላይ ያለውን ፍቅር፣ ታማኝነትና ጽናት ማሳየት ነው። በዮሐንስ ወንጌል ምዕራፍ 15 ከቁጥር 13 እንደተጻፈ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ከቶ ለማንም የለውም። እንዲሁም በዮሐንስ ራእይ ምዕራፍ 12 ከቁጥር 11 እነርሱም ከበጉ ደም የተነሳ ከምስክርነታቸውም የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች እንዲህ ጻፈላቸው። ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣
በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዕብራውያን መልእክት ምዕራፍ 11 ቁጥር 36። ሰማዕትነት ከሁሉ የላቀ ፍቅር መገለጫና ታላቅ መንፈሳዊ ስጦታ ነው። በእግዚአብሔር ዘንድ እጅግ የከበረ ሲሆን ሰማዕታት በመንግሥተ ሰማያት ልዩ ክብርን ያገኛሉ። የሰማዕትነት ስጦታ እምነትን ማጽናት፣ ቤተክርስቲያንን ማበርታትና ለሌሎች ምሳሌ መሆን ነው። በቅድስት ቤተክርስቲያን አስተምህሮ የሰማዕታት ደም የዘር ፍሬ ተደርጎ ይወሰዳል። ይህ አባባል እንደሚያመለክተው ሰማዕታት ሲሞቱ ክርስትና ከመጥፋት ይልቅ ይበልጥ እንዲያደርግ አድርጓል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰማዕታት የክርስቶስን ስቃይ በመካፈል የትንሣኤው ተካፋዮች እንደሚሆኑ ያስተምራል። በመጀመሪያዎቹ የቤተ ክርስቲያን ዘመናት ክርስቲያኖች በአረማውያንና በአይሁድ ዘንድ ከፍተኛ ስደትና ጭካኔ ደርሶባቸዋል። የሮም ንጉሠ ነገሥት በክርስቲያኖች ላይ አስከፊ ስደት አካሂዷል። ክርስቲያኖች የሮማን አማልክት ለማምለክ እምቢ ስላሉ እንደ ሀገር ጠላት ተቆጥረው ይታደኑ ነበር። ከነዚህም ጭካኔዎች በአንበሳ መበላት ክርስቲያኖች በአደባባይ ለአንበሳች ተጥለው ይበሉ ነበር። እንደነ ቅዱስ አግናጢዮስ በእሳትም ይቃጠሉ ነበር። መስቀል ላይ በመሰቀል ልክ እንደ ጌታችን መስቀል ላይ ይሰቀሉ ነበር። እንደ ቅዱስ ጴጥሮስ ተዘቅዝቀው ይሰቀሉ ነበር። በዕብራውያን መልእክቱ ቅዱስ ጳውሎስ እንደጻፈው ምዕራፍ 11 ከቁጥር 36 እስከ 38 ሌሎችም መዘባበቻና ግርፋትን በሰንሰለትና በወህኒ መታሰርን ታገሱ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውም። በምድረ በዳና በተራራ በዋሻና በምድር ጉድጓድ ተንከራተቱ ይለናል። የሰማዕታት ደም ቤተክርስቲያንን ከማጥፋት ይልቅ ይበልጥ አበርትቷታል። ሰማዕታት የክርስቶስን እምነት በመሞታቸው አትመው ስላስተማሩ ብዙዎች ወደ ክርስትና እንዲመጡ ምክንያት ሆነዋል። የእነርሱ ጽናት፣ ትዕግስትና የመሞት ፍላጎት በእግዚአብሔር ላይ ያላቸውን ፍጹም እምነት አሳይቷል። ይህም ለዓለም ሁሉ ብርሃን ሆኗል። የሰማዕታት ቁጥር በጨመረ ቁጥር የክርስትና እምነት ተከታዮች ቁጥር ጨመረ። ሰዎች ክርስቲያኖች የሞት ፍርሃት የሌለባቸው መሆናቸውን ሲያዩ ይደነቁ ነበር። የሰማዕትነት ታሪክ ከጥንት ጀምሮ የነበረ ነው። የመጀመሪያው ሰማዕት አቤል ሲሆን በወንድሙ በቃየል በቅናት የተገደለ ነው። ይህ የሚያሳየው ለእውነትና ለእግዚአብሔር በመቆም ምክንያት የሚደርሰው ስደት የሰው ልጅ ከምድር ከተፈጠረበት ጊዜ ጀምሮ የነበረ መሆኑን ነው። በቅዱስ ማቴዎስ ወንጌል እንደተጻፈ ምዕራፍ 23 ከቁጥር 35 ጻድቅ የአቤል ደም በምድር ላይ ከፈሰሰ ሁሉ ጀምሮ እስከ በረኬል ልጅ በቤተ መቅደስና በመሠዊያው መካከል የገደላችሁት የዘካርያስ ደም ድረስ በእናንተ ላይ እንዲመጣ እንዳለው ከጌታችን ሞት በኋላ ከቅዱስ እስጢፋኖስ ጀምሮ እስከ ዘመነ ሰማዕታት ከዚያም እስከዚህ ዘመን ድረስ ያልቆመው የሰማዕትነት ክብር የክርስቶስ ሞትና ትንሣኤ በሰማዕትነት ትልቁ ምሳሌ ነው። እርሱ ራሱ ስለ ዓለም ኃጢአት መሥዋዕት ሆኗልና ከጌታችን ሞት በኋላ የመጀመሪያው የክርስቲያን ሰማዕት ቅዱስ እስጢፋኖስ ነበር። እርሱም በድንጋይ ተወግሮ የሞተው ስለ ክርስቶስ በመመስከሩ ነበር። የሰማዕትነት ዘመን ከ303 እስከ 313 ዓመተ ምህረት ድረስ በንጉሥ ዲዮቅልጥያኖስ ዘመን የደረሰው ስደት የቤተ ክርስቲያን ታሪክ ውስጥ ትልቁ የሰማዕትነት ዘመን ነው። በዚህም ጊዜ በሺዎች የሚቆጠሩ ክርስቲያኖች ሕይወታቸውን መስዋዕት አድርገዋል። እስካሁን ዘመን ድረስ የሰማዕትነት እምነት እና ክብር እስከዚህ ዘመን ድረስ ቀጥሏል። በዓለማችን የተለያዩ ክፍሎች ስለ ክርስቶስ ስም የሚሰቃዩና ሕይወታቸውን የሚሰጡ ክርስቲያኖች አሉ። ይህም የሚያሳየው የኢየሱስ ክርስቶስ እምነት ዘላለማዊ መሆኑና
ሰይጣን ምንም ያህል ቢሞክር ሊያጠፋው እንደማይችል ነው። ሰማዕታት የሞቱለትና የተሰቃዩለት እምነት እንዲደበዝዝ ወይም እንዲለወጥ መፍቀድ የለብንም። እምነታችንን በጽናት መያዝና ለትውልድ ማስተላለፍም አለብን። በዘመናችን በተለያዩ መንገዶች የሚመጡ ፈተናዎችና ስደቶች አሉ። በእምነታችን ጸንተን መቆም፣ ለእውነት መመስከርና የክርስትናን ሕይወት በምግባር ማሳየት አለብን። የሰማዕታቱን ትሩፋት ማሰብና መዘከር፣ የሰማዕታቱን ታሪክ ማወቅ፣ ማስተማርና መዘከር አለብን። የእነርሱ መስዋዕትነት ለእኛ ትልቅ ትምህርትና የጥንካሬ ምንጭ ስለሆነ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱም ነውርን ንቆ በፊቱ ስላለው ደስታ በመቀበል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። የሰማዕታት ረድኤታቸው በረከታቸው በሁላችን ላይ ይደር ለዘላለሙ አሜን።